እንደምን አላችሁ? አብዲራዋ ነኝ በአብዲራዋ ቲዩብ። በያላችሁበት አክብሮታዊ ሰላምታችን የተከበረው ሰላምታችን በያላችሁበት ይድረሳችሁ። እንደምን አላችሁ? በአብዲራዋ ቲዩብ አባትና ልጅ የሚያዘጋጁት እግር ኳሳዊ ፕሮግራም በተለያየ ሐሳብ በተለያየ እግር ኳሳዊ ንድፈ ሐሳቦች ላይ አጠንጥኖ እንደ እግር ኳስ ደጋፊ ሳይሆን እንደ እግር ኳስ ታዛቢ ያየነውን የታዘብነውን የተረዳነውን በቻናላችን እናቀርብና ለውይይት ለአድማጮች እናደርሳለን። ለዛሬ ሁለት የተቃራኒ ሐሳቦችን ነው የምናቀርበው። አርሴናል በውድድር ዓመቱ ሶስተኛውን ጨዋታ ሲሸነፍ የተጀመረበትን ዋንጫ አይበላም ዘመቻ ብዙ ዓመት ኳስ እንዳየ ሰው እግር ኳሳዊ ባለመሆኑ እየተቃወምኩ እችን ፕሮግራምን ያቀርባሉ። ፓቻ ደግሞ በራሱ ሎጂክ ባገኘው መረጃ አርሴናል ሊቸገር የሚችልባቸው ጉዳዮች ሊኖሩ ይችላሉ የሚል ሐሳብ ያመጣል። እኔ ደግሞ ሊቨርፑል ዋንጫ ሲበላ በአመት ውስጥ 4 ነው የተሸነፈው። ይቅርታ፣ አርሴናል ደግሞ ሶስተኛ ሽንፈቱ ነው። ሲቲ ስንት የተሸነፈ፣ ሊቨርፑል፣ ቼልሲ፣ ማንቸስተር፣ ቶትናም፣ አስቶን ቪላ ስንት የተሸነፉ ብለን በነዛ የሎጂክ ሚዛኖች ስናስቀምጥ አርሴናል ላይ እየቀረቡ ያሉ ትችቶች ስፖርታዊ ሳይሆኑ ጨለምተኛ፣ በጭፍን በጥላቻ በአርሴን ቬንገር ጊዜ የተጀመረው አርሴናል ላይ የነበረ የእንግሊዞች ጥላቻ ዛሬም ፍሬ አፍርቶ ጥላቻው ሎጂክን አስከትሎ በትንታኔ ተሞሽሮ አይን ያወጣ ጥርስ ባገጠጠ ሁኔታ አርሴናልን ማጥላላት የእውቀት መገለጫ ሆኖ እኛም ሀገር በተለያዩ ቋንቋዎች ይተነተናል። ከልጅነት ጀምሮ ኳስን እንዳየ፣ ኳስን እንደተጫወተ፣ ኳስ ውስጥ እንደሰነበተ፣ ኳስ ውስጥ እንደከረመ፣ ኳስ ውስጥ አድጎ፣ ኳስ ውስጥ ትዳር ይዞ፣ ኳስ ውስጥ እድሜውን ገፍቶ ዛሬም ኳስ ውስጥ እንዳለ ሰው እንደዚህ አይነት አስተያየቶችን ለመናገር ሳይሆን ለማሰብም እጅግ የሚያሳፍር ጉዳይ አለ። እኔ እስኪ ከሎጂክ እንነሳ። ከሎጂክም በእንግሊዝኛ ከምንል እስኪ ከእውነታው ከአሳማኝ ጉዳዮች ተነስተን እንወያይ። ስህተት ካለ በኮሜንት ስጡን። በ0916832349 ደውሉ። ካልሆነ ደግሞ ፓቻን 0913706297 ደውሉ። ሐሳባችሁን እናንሽራሽር፣ እንወያይ። በአመቱ መጨረሻ እውነታው ይታወቃል። አርቴታ እስቲ የማንቸስተር ደጋፊዎች እጃችሁን አውጡ። የሊቨርፑል ደጋፊዎች በያላችሁበት እስኪ እጃችሁን አውጡ። የሲቲ ወይም የቼልሲ፣ የቶትናም፣ አስቶን ቪላ፣ ኒውካስል፣ የማድሪድ ወይም የባርሴሎና ደጋፊዎች በያለንበት እጃችንን አውጥተን ይህን ፕሮግራም እንስማ። ለክለቦቻችሁ በዚህ ዘመን አንድ አሰልጣኝ ይምጣ ቢባል በዚህ ዘመን በሚቀጥለው ቅዳሜ አንድ አሰልጣኝ እንዲፈርም ለክለቦቻችሁ ስራ አስኪያጆቹ ድምጽ ስጡ ተብሎ ለእናንተ ቅጽ ቢላክ ማንን ነው የምትሞሉት? በዚህ ወቅት እንደ አርቴታ አይነት አስፈሪ ቡድን የገነባ ሰው አለ ወይ? ከስሎት አይሻልም? ከቴናግ ወይም ከአሞሪም አይሻልም? ከማሬስካ አይሻልም? ከማን እንበል? በዚህ ወቅታዊ ሁኔታ እኮ አምና 5 አስቆጥሯል ማንቸስተር ሲቲ ላይ። በመጀመሪያው ጨዋታ 1-1 ነው የተለያዩት። 2-2 በተለያዩበት ጨዋታ በዚህ ዓመት 2-2 በተለያዩበት ጨዋታ የዘንድሮ 1-1 አይደል? አምና 2-2 5-1 ከዛ በኋላ ዘንድሮ 1-1 በተለያዩበት የመጀመሪያው ዙር ጨዋታ የመጨረሻ ደቂቃዎችን በሙሉ እኮ ጋርዲዮላ አጥቂ አውጥቶ ተከላካይ ያስገባበት እኔ እግር ኳስ
ፔፕ ጋርዲዮላን እግር ኳስ ማየት ከጀመርኩ ጀምሮ እንደዛ አይነት የማፈክፈክ ወደኋላ የመጠቅጠቅ ወደኋላ ሄዶ አውቶቡስ የማቆም ቡድን ፔፕ ጋርዲዮላ ሲሰራ የመጀመሪያው ነው። ማን ባርሴሎናዎች እንመልከት፣ በጀርመናዊ ምን ያህል እየተንገዳገዱ ምን ያህል ከፍ ምን ያህል ዝቅ እንደሚሉ። ማድሪዶች እንመልከት፣ በአንጀሎቲ ኩፍኛ ተዋርደው አሎንሶን ደግሞ ገና መንፈቅ ባልሞላበት ሁኔታ አሰናብተውታል። ዓለም ላይ አሁን ስራ ላይ ካሉ አሰልጣኞች አርቴታ ወደ ክለቤ አይምጣ ሚል ካለ እስኪ በኮሜንት ይጻፍ። ከምን ተነስቼ ነው ይህንን ምለው? በሻምፒየንስ ሊግ ዋንጫ ሊበሉ ይችላሉ የሚባሉ ቡድኖችን በሙሉ አሸንፏል። በሙሉ አትሌቲኮ ማድሪድን አድቆ 4-0፣ ባየር ሙኒክን 3-1፣ ኢንተር ሚላንን 3-1። አምና ማድሪድን እንዴት ነው ያደረገው? በደርሶ መልስ። ፓሪስ ሴን ጀርሜን ሉዊስ ኤንሪኬ ሆኖ ነው ጥሎት ያለፈው። እዛ ላይ የዶናሩማን ጥረት እንግዲህ እነ ደምቤሌ ገብተው እስኪቀይሩ ድረስ ምን ያህል አስጨናቂ እንደነበር እውነት እንነጋገር። ምናልባት አሁን ስራ ላይ የሌለው ዚነዲን ዚዳን ካልሆነ አሁን ፔፕን ያስንቃል አርቴታን ያስንቃል ምንድን ነው አሰልጣኝ እስኪ ጠቁሙ። እስኪ በውስጥ በኩል ኤጌሌ ይሻላል እስቲ እንበል። 7 ነው ከ8 ሻምፒየንስ ሊግን ሙሉ በሙሉ በርቀት የሚመራ ፕሪሚየር ሊጉን በምን አይነት ሁኔታ እንደሚመራ ምናየው ነው። ሚዲያ አድማጭ መሃል ወይም ደግሞ በሌላ ሚዲያ ያለ ደጋፊ ካለ በዚህ ሚዲያ እውነተኛ ዘገባ ለመዘገብ የሚተናነቀን የሚዲያ ባለሙያዎች የኢትዮጵያ እግር ኳስ ደጋፊና ተመልካቾችን እያሳሳትን ነው። እባካችሁ እንዲህ አይነት ነገር እንደ መካከለኛው ምስራቅ ፖለቲካ የእስራኤል ፍልስጤም እንደ በአንድ ረጅም ተፋሰስ ውሃ ዙሪያ በሚጨቃጨቁ አገሮች ዙሪያ በኤፍራጥስና ቲግሪስ ወንዝ ኢራቅ፣ ሶሪያ ወይም ደግሞ ይቅርታ ቱርክ እና አሜሪካና ሜክሲኮ የሚሰጡት በውሃው ዙሪያ የፕሮፓጋንዳ ጫወታና ጭቅጭቅ አለ። እንደ ዩክሬን እና ሩሲያ በዚህ በተወረረችው ከተማ አማካይነት ዩክሬኖች የሚነዙት ፕሮፓጋንዳ አለ፣ ሩሲያዎች የሚነዙት ፕሮፓጋንዳ አለ። ልክ እንደዛው እግር ኳስ ውስጥ የገባ አንድ ጸያፍ ከእውነታ የራቀ ፕሮፓጋንዳ አለ። በማንቸስተር ዩናይትድ መሸነፍ ከዋንጫ መራቅ ማረጋገጫ ነው ወይ? ማተም ነው ወይ? 15 ጨዋታ ቀርቶታል። ከ15 ጨዋታ አርሴናል ዋንጫ ቢያጣ እንኳን ዋንጫ ያጣል ብሎ መተንበይ ራሱ እኮ ነውር ነው። ዋንጫ ቢያጣ በዚህ ዓመት በመጨረሻው ላይ ትንቢቱ ተግባራዊ ሆኖ ትንቢቱ ሰርቶ ትንቢቱ ተፈጽሞ አርሴናል ዋንጫ ቢያጣ እንኳን ያ ትንቢት በደመ ነፍስ የተተነበየ እንጂ በእውቀት የተተነበየ አይደለም። ብዙ ዓመት ኳስ እንዳየ ሰው አንዳንድ ጊዜ የምንደግፈው ክለብ ዋንጫ እንዲበላ እንፈልግ ይሆናል። አንዳንድ ጊዜ ማፈርም ያስፈልጋል እኮ። አንዳንድ ጊዜ ይሉንታም ያስፈልጋል። አንዳንድ ጊዜ ወይ ጋንዴ ይባላል በወላይትኛ ሰው ምን ይላል ልንል ይገባል። ወደ አንዳንድ እውነታዎች እስቲ እንሂድ። ያየነውን ጨዋታ ፈረንጆቹ ሲተረጉሙ በትርጉም በሚያቀርቡት ሪፖርት መሰረት ተርጓሚው ተሳስቷል። ከትናንት ወዲያ የተደረገውን ጨዋታ ሱቢመንዲ ኳሱን ከራይስ ተቀብሎ ወደ ኋላ ሲመልስ ኳሱ እንደተበላሸ አንድ የአትሌቲክ ዘጋቢ ጽፏል መሰለኝ። በሙሉ ኢትዮጵያ ውስጥ ያሉ ዘጋቢዎች ትርጉሙን ነው ያየነውን ሳይሆን
የሰማነውን ነው የተረጎሙት። ዙቢሜንዲ ኳሱን የተቀበለው ከሳሊባ ነው። ወደ ኋላ ሲመልስ ኳሱን ለማስጣል ከተፍጨረጨሩት መሃል አንዱ ጋብርኤል ይሁን እንጂ ከኋላ ወደዛ ኳስ መመለስ ፈልጎ የሮጠው ዙቢሜንዲ ነው። እስቲ ቪዲዮን ተመልከቱ። በዚህ መልክ ነው የሚያሳስቱ። አንዳንዴ መንደር ውስጥ ቀናተኛ ሰዎች ከንግግሮቻቸው ታውቃላችሁ። በእስልምና ከባንክ መበደር አራጣ ወስዶ ከባንክ ተበድሮ ወይም ደግሞ ከሌላም ባለሀብት በወለድና በአራጣ ገንዘብ ተቀብሎ ስራ ሰርቶ ያንን አራጣ ጊዜ ጠብቆ ቃሉን ለመፈጸም ከመጠን በላይ የተጋነነውን አራጣ ወስዶ ይሄ አራጣ በዳሪውም አራጣ ተበዳሪውም አራጣ ያስማማውም ሰው በአላህ ዘንድ እኩል ይጠየቃል ይባላል። ግን ከባንክ በተወሰዱ ብድሮች የሚሰሩ ስራዎችን የማይከለክሉ ሌሎች ሃይማኖቶች አሉ። እስልምና ከባንክም ሆነ ከግለሰብ ሆነ ከሰማይ ሆነ ከምድር ወለድ ያለውን ነገር እንድንሰራ ስለማይፈቅድ ይሄ ማቀርብላችሁ ጉዳይ ከእስልምና ጋር አያያዝም። አንዳንድ ጊዜ ኑሯቸውን የቀየሩ ሰዎች ከባንክ ጋር አያይዘው ኑሯቸውን የቀየሩ ሰዎች አንዳንድ ሰዎች ስለነሱ ወሬ ሲነሳ አይታችሁ እንደሆን አው ኑሮ ተለውጧል፣ ግን ባንክ ዳለበት አይደል? የሰውየው ባንክ መበደር ኃጢአትነቱን ሳይሆን ኑሮ መቀየሩ ደስታ ስለማይፈጥር ያችን ሰውየው ከባንክ የወሰዳትን ሰበብ እንደ ምክንያት አድርገው ትልቁን የሰውየውን እድገት በትንሽ ጉዳይ ላይ ለማጥላላት ሲፈልጉ ከምቀኝነት ውጭ አይናቸውን ያደፋረሰ ሌላ ጉዳይ እንዳለ ልናውቅ ይገባል። በቀነኒሳ ያሯሯጥ ዘዴ ላይ አንዳንድ ቡኩን አንዳንድ በአገር ላይ ምቀኝነት በቀነኒሳ ላይ ነቀርሳ ዜና የሚሰሩ ቀነኒሳ የሮጥ መጨረሻ አካባቢ ወደ ኋላ ባያይ ጥሩ ነው። ይሄ ከቀነኒሳ እጅግ በጣም አስገራሚ የሩጫ ዘዴዎች ከመርካት ይልቅ ከጡንቻው መዘርጋት እንደ ጃጓር ከሚምዘገዘግበት ያንን ሁሉ ኬንያዊና አልጄሪያዊ መርኳዊ እያጠፈ ከሚሄድበት እንደ ጅረት ከሚፈስበት አስደሳች ጉዳይ ይልቅ ወደ ኋላ ይዞራል ብሎ ተልካሻና በጣም የወረደ የደቀቀ አሳፋሪ አስተያየት ሰጥቶ የቀነኒሳን ያልተሟላ ሯጭ ለማስመሰል የሚደረግ ጥረት አለ። አንድ እነዚህ ሰዎች ቀነኒሳ የሚያጠሉበት ምክንያት አለ። ዓለም ላይ ያሉትን በሙሉ ስለሚያስከነዳ ኃይሌ ገብረስላሴንና ሞፋራን በ21 ኪሎ ሜትር ውድድር ቀነኒሳ አሸንፎ ሲገባ አንድ ኪፕቾጌን ላጋትን ሞፋራን ዓለም ላይ ያሉትን በሙሉ በ5 ሺህ አስከትሎ ሲገባ በተደጋጋሚ አይተናል። ቀነኒሳ ወደ ኋላ ዞሮ ያያል። መውደቅ መነሳትንና አፈር መቃምህን መታጠፍህን ለማየት እንጂ ቀነኒሳ ወደ ኋላ ቢሮጥ እንኳን ህጉ ፈቅዶ ጀርባውን ሰጥቶ ለገመዱ የፊኒሺንግ ላይኑን ጀርባ ሰጥቶ ከኋላ የሚመጡትን እያየ ቢሮጥ እንኳን ቀነኒሳ ላይ አንድ በዓለም ላይ ያለ አንድ ተንታኝ ስለ ቀነኒሳ አስተያየት የሚሰጥ ቀነኒሳ ላይ አስተያየት ሊሰጥ የሚችለው ቀነኒሳን ያሸነፈ ሰው ብቻ ነው። እኔ ልንገራችሁ ማን ደደፈው አሁን አትሌቲክስ አሰልጣኙ ወልደ መስቀል ኮስትሬም ይልማ በርታም ማንም ቀነኒሳ ከአስተያየት በላይ ነው። ራሳቸውን በአስተያየት የሚያጋልጡ ሰዎች አሉ። ቅናት፣ ክፋት፣ ተንኮል ምንም በማይጠቅም ሁኔታ ልክ እንደ ኢትዮጵያዊ ሳያዩት ወደኋላ ይዞራል። ይሄ ምን አስተሳሰብ ውስጥ እንደ ቅንቅን እንደ ጥንጣን ምቀኝነት ውስጣችንን ሲበላ የኤልያስ መልካ ቅንብር ላይ እንትን አልተማረም፣ ሙዚቃ አልተማረም፣ ኖታ አያቅ፣ ስለ ኢንስትሩመንቶቹ አያቁም፣ እንትን ይበዛዋል ይላል። እንደዚህ አይነት አስተያየቶች ከምቀኝነት ውጭ ለምሳሌ በመካከለኛው ምስራቅ ነዳጅ አለ፣ ኮንጎም አንጎላም ነዳጅ አለ፣ ናይጄሪያም ነዳጅ አለ። ናይጄሪያ፣ አንጎላ፣ ኮንጎ ነዳጆቻቸው ለትርምስ፣ ለግጭት፣ ለእርስ በርስ ጦርነት ያጋልጣቸዋል። በመካከለኛው ምስራቅ
ካቧራማው ካሸዋማው አንድም ውሃ ከማይፈልቅበት መንደር ለዛ ሁሉ ሰው ኤሌክትሪክ፣ ቬንቲሌሽን፣ የኑሮ ሁኔታ ኩዌትን እንመልከት። በዓለም ላይ ለማመን የሚያስቸግር ኑሮ ያለባት ሀገር ነች ኩዌት። ሊቢያ ለእያንዳንዱ ዜጎች የሚከፈል ውሃ በነፃ፣ ትምህርት በነፃ፣ ኤሌክትሪክ በነፃ፣ በእርሻ በኩል ለመሰማራት ቢያስፈልግ በነፃ፣ እነዚህ እጅግ በጣም የጤና ምርመራ ከአገር ውስጥ ወደ ውጭ ሪፌር ቢጻፍ በነፃ የዛን ያህል ኑሮ ነው የሚያኖሩት። የዛን አካባቢ የኑሮ ሁኔታ ለማጣጣል የክብር እንግዳ ሆኖ በሚሄዱበት ጊዜ እንደው ምን አለ ሱፍ ቢለብሱ። አሁን እንደዚህ አይነት ጥንጣን የበላው ቅንቅናም ሐሳብ የአንድን ማህበረሰብ እድገት፣ ዕውቀት፣ የፖለቲካ የማህበራዊ ሁኔታ ፍልስፍናን ከአለባበስ ጋር በማያያዝ ጀለብያ ባይለብሱ የኛ ሀገር ባህላዊ ልብስ ተለብሶ ቀነኒሳ ኃይሌ፣ ደራርቱ፣ ምሩጽ ይፍጠር ኦሎምፒክ ተነፋነፍ ለብሰው ሲሄዱ አስጠልቶን ይሆን? አንድ የክለብ ስራ አስኪያጆችን በሾርኔ እየገባ ብቃቱን ለመሸፈን ያበሻ ልብስ ለብሶ ቤንች ላይ ቁጭ ብሎ አንድ የሚያሰለጥን አሰልጣኝ በታየ ጊዜ ምን አይነት በአድናቆት የሰጠ ነው። አርቴታ ላይ የሚነዙ ነገሮች በሙሉ እንደዚህ ናቸው። እኔ የሊቨርፑል ደጋፊ ነኝ። ሊቨርፑል ከአርሴናል ጋር ሲጫወት አርሴናል ያሸነፈ ጊዜ የአርሴናል ደጋፊዎች መውጫ፣ መግቢያ፣ ማረፊያ፣ መቀመጫ፣ መነሻ ያሳጡኛል። ስልክ አጥፍተን እስካልጠፋን ድረስ አይለቁንም። አብዛኞቹ ደግሞ አድካሚ ናቸው፣ በጣም ያደክሙናል። ከሎጂክ በወጣ ሁኔታ ነው የሚከራከሩት። ግን እነሱን ታሳቢ አድርጌ ዛሬ ምሽት ላይ ዘገባ ምሰራ ከሆነ እንደዚህ አይነት የቀለለ እንደዚህ አይነት የወረደ ስብና ያለው ሰው በምንም ነገር ሊመዘን አይችልም። ወራዳ የሚባለው እንዲህ አይነት ሰው ነው። ነገ የሚያደምጡኝን ሰዎች አበሳጫለሁ ወይም ነገ የሚያደምጡኝን ሰዎች ላይክ እንዲያደርጉ ደግሞ አስደስታለሁ ብዬ የምሰራ ከሆነ በመጀመሪያ ልጆቼ ይታዘቡኛል። ሁለተኛ በቅርብ ስለ ኳስ ከኔ ጋር የሚወያዩ ሰዎች ይታዘቡኛል። ሶስተኛ ከኔ የተሻሉ በዚህ ጉዳይ ላይ ደግሞ እድሜያቸውን በኳስ ማየት፣ መጫወት፣ መተንተን፣ ማንበብ፣ መመራመር ያሳልፉ ሰዎች የበለጠ ይታዘቡኛል። ስለዚህ ምንጊዜም ሚዛናዊ መሆን አለብን። አንዳንዴ ልንስት እንችላለን። አሁን ፓቻ ከኔ በተቃራኒው ከእስሮት ጋር ያለው ነገር አቅርቦ እስሮት ዋንጫ በመብላት አመቱን የፓቻን ትንታኔ የፓቻን ሐሳብ ሁላችሁም እንድትስማሙ አድርጓል። በረጅም ጊዜ ርቀት እኔ ሳይ ግን የሰውዬ ለሊቨርፑል አይሆንም አልኩኝ። ከዋንጫ ድምዳሜ በኋላ ሰውየው እንደማይሆን ተረጋገጠ። ዋንጫውን ሳይነሳ ግን የፓቻ ሎጂክ ልክ ነበር። እዚህ ጋር አሸናፊነት ተሸናፊ የለም። ግን በጥልቀት ጉዳዮችን ቀደም ብለን የመተንተን አቅም ከሌለን አንድ ሚዲያ ላይ አዘጋጅ መሆን አያስፈልግም። ዘግተን እኛም ከሌሎቹ አድማጭ ነው መሆን ያለብን። ልዩነት እስከሌለን ድረስ በእውቀትም በአሳሰብም በትንታኔም በመረጃ ምንጭም በማስተዋልም ከሌሎቹ የማንሻል ከሆነ ለምንድን ነው ማይክ የምንጨብጠው? ቢያንስ በትዕግስት ለመተንተንና ውስጣዊ ፈተናን በመቋቋም እውነተኛ ዘገባን ለማቅረብ ካልጣርን አንደኛ እምነቱ አይፈቅድም። ሁለተኛ በሰው እንደመታዘብ ውርደት የለም። በሰው እንደመታዘብ የሚያቀል ነገር የለም። መናኛ ሆኖ በሰው አእምሮ ውስጥ ስፍራ ከመያዝ ባለመታወቅ ሚዲያ ላይ ባለመቅረብ ካልሆነ ደግሞ እንደተወለዱ ጭንጋፍ ሆኖ መሞት ነው የሚሻለው። በሰው አእምሮ ውስጥ የትዝብትን ስፍራ የመያዝ ያህል በምድር ላይ ቅሌት የለም፣ ወራዳነት የለም። አርቴታ ትረስት ዘ ፕሮሰስ ብሎ አንዳንድ አርቴታ የሚነቅፉ የአርሴናል ደጋፊዎች አሉ። እኔ ቅዳሜ ደጋፊ ፓርቴ የት ሄዶ ነው የሚሉት ነገር አለ። አሁን ሰሞኑን እኛ ላይም ኮሜንትም ላይ እስከ ትናንቷ ቀን ድረስ ፓርቴን አስታውሳችሁ ታውቃላችሁ ወይ? ፈጣሪ አምላክ ነው ዙቢሜንዲን ያመጣልን ሲባል ከርሞ አንድ ጫውታ ሲሸነፍ የፓርቴ ዓለም እኔ እንደዚህ አይነት አለማየት ማየትም ከፈለጋችሁ ደግሞ እንደዚህ አይነት ኮሜንት አለመጻፍ መጻፍም ብቻ ሳይሆን ከጓደኞቻችሁም ጋር እንደዚህ አይነት መሬት የወደቀ ኮሽም የሚል ሐሳብ ማቅረብ አያስፈልግም። አርሴናል ችግሩ ይሄ ነው ተብሎ የእንግሊዝ ጋዜጦች የሚያወሩት ሌላ፣ የፈረንሳይ ጋዜጦች የሚያወሩት ሌላ፣ ኢትዮጵያውያን የሚያወሩት ሌላ። ይሄ ሁሉ ምንድነው? የአርሴናል ዋንጫ መብላት
ከተማችንን አገራችንን ሰላም ይነሳል። ደጋፊዎቹ እጅግ ጽንፈኛና በጣም አብሻቂ እጅግ በጣም አስቸጋሪ ስለሆኑ እነሱ ከሚደሰቱ በሚል ሎጂክ የሚተነተነው ነገር ነውር ነው። ደጋፊ ታሳቢ ተደርጎ ትንታኔ አይሰጥም፣ ቢቀር ይሻላል። ከሚያዳምጡን መሃል ይህን ፕሮግራም ብንከታተል ይሻላል። ይሄ ሚዲያ ሚዛናዊ ነው። ይሄ ሚዲያ የሚያቀርበው መረጃ ጥሩ ነው እንደመባል ጥሩ ነገር የለም። እሱንም ለመባል ከሰራን ልክ አይደለንም። አድማጭ በሚመዝነው አቅም አድማጭ በሚያወጣው በሚያወርደውና አጥሎ በሚያይበት የራሱ ሚዛን ፈተናውን ለማለፍ መጀመሪያ መረጃው እውነት መሆን አለበት። የምናነሳው ነገር ተገቢነት ያለበት መሆን አለበት። ሁለተኛ ሰዎች ያላዩትን የማየት አቅም ውስጣችን ሊኖር ይገባል የሚል እምነት አለኝ። በዓለም ላይ የሳሊባና የገብርኤል አይነት አስተማማኝ ተከላካይ በምሳሌነት ብራዚሎቹ እና አንጀሎቲ አሁን የብራዚል ብሔራዊ ቡድን፣ የፈረንሳይ ብሔራዊ ቡድን እነ ዴሻ፣ የእንግሊዝ ብሔራዊ ቡድን ቱዌል ሊያጣምሩ ሲፈልጉ ጋብርኤልና ሳሊባን የማግኘት ያህል አስደሳች ነገር አላቸው። ሁለቱ እንዴት እንደተገነቡ ታውቃላችሁ አይደል? በውሰት የሰጠን ልጅ አምጥቶ ነው ዛሬ እነ ሪያል ማድሪድ ለመፈንቀል የአርሴናልን በር የሚያንኳኩት። ሳሊባ ማርሴይ በውሰት ተሰጥቶ ነበር፣ ተገፍቶ ነበር። ጋብርኤልን እንዴት ነው ሰው ያደረገው? ይህንን መረዳት ያስፈልጋል። በሶሲዳድ የነበረው ዙቢሜንዲ ትላንት አንድ ኳስ ወይ ሁለት ኳስ ስተሰራ ተብሎ እኔ ከልጆቼ ጋር ከጓደኞቼ ጋር አወራ ነበር። በዚህ በቲክቶክ ኢትዮጵያ ውስጥ በሆነ ሰሞን ግርግር እንደተፈጠረው ኢትዮጵያ ውስጥና ሌላ አውሮፓ ውስጥ ተመሳሳይ ግርግር ተፈጥሮ ራይስን ለባሎንዶር የሚል እብደት ዙቢሜንዲ ባለበት ራይስን መሸለም ቀነኒሳ ያለ ሪቻርድ ሊሞን ከኬንያ 78 ጊዜ የታጠፈውን እንደመሸለም ነው። ሪቻርድ ሊሞ በአንድ ወቅት በ5000 ወርቅ ማምጣቱን ሳንዘነጋ ማለት ነው። የአትሌቶችን ስም ስጠራ እንግዲህ እግር ኳስ ተጫዋቾች ተሰለቹ ይሆናል እና ፕሮሰሱ ታምኖ በሲቲ የሚያውቃቸውን ሲቲ ያልፈለጋቸውን ልጆች አምጥቶ ቡድኑን ጠግኖ ከተለያዩ ቦታ ለቃቅሞ እየተሻገረ አሁን ባላንሱን ጠብቆ እነ ትሮሳርድ በብራይተን አዎ ከዛ አምጥቶ አስፈሪ አጥቂ አርጎት ስል አርጎት ከሶሲዳድ ከማድሪድ የመጣውን ኦዲጋርድን የኖርዌይ ካፕቴን እስኪሆን ድረስ ከፍ አርጎት ጉለቶች የሉ ማለት አይደለም። ነገር ግን በዛ ሁሉ ጥገና እንግሊዛዊን በረኛ እንደዛ የተወደሰ እንደዛ የተሞገሰውን ከሼፊልድ በከፍተኛ ብር የመጣውን አሰናብቶ ከብሬንፎርድ ማንም ያላየውን አምጥቶ የወቅቱ ኮከብ አርጎት ወጥሮ ሊጉን ይዞ 24 ሰዓት እንቅልፍ ሳይኖር ፕሮሰሱ እንዲረጋገጥ ከአርሴን ቬንገር በቀሰመው ያጫወት ዘዴ ከጋርዲዮላ በቀሰመው ያጫወት ዘዴ ነገር ግን ዘመናዊ ፍጥነት ጨምሮበት አውቶማቲክ የሆነ ቡድን ሰርቶ በየጫወታው ትላልቅ ቡድኖችን ሲረመርም የነበረውን አርሴናል ከግድብ ላይ አንድ ጡብ ስትነሳ ግድብ ሊፈርስ ይችላል ተብሎ እንደማሰብ በማንቸስተር ዩናይትድ 3-2 ስለተሸነፈ ዋንጫው አስተማማኝ አይደለም፣ መንሸራተት ጀምሯል። ህወሓት ከደብረ ሲና ነው ከሰሜን ሸዋ ስለተመለሰች አሁን አርሴናልም ያፈገፍጋል የሚባል ቀልድ ተያይዞ አንድ ማረጋገጫ ወይም አንድ ጥያቄ ልጠይቃችሁ። በማንቸስተር መሸነፍ በፕሪሚየር ሊጉን ዋንጫ ያለ ማግኘት ብያኔ ነው የተጻፈ አንቀጽ አለ? ማንቸስተር ዩናይትድ በተደጋጋሚ በሊቨርፑል እየተሸነፈ ነው። በጄራርድ ዌይ ጊዜ ግን አሌክስ ፈርጉሰን ዋንጫ የሚወስዱት በነዳኒ መርፊ ግቦች በነማይክሎን ግቦች ማንቸስተር እየተሸነፈ ግን ዋንጫውን ያነሳል። በአንድ ቡድን መሸነፍ የአመቱ ውድድር ብያኔ ወይም ደግሞ የመጨረሻ ድምዳሜ ሊሰጠው አይገባም። ፓቻም ያነሳቸው ጉዳዮች አሉ፣ እውነት ናቸው። ሁለት አሃዝ ወይም ደግሞ ከ20 በላይ ግብ የሚያስቆጥር አጥቂ የሌለበት ቡድን በፕሪሚየር ሊጉ ዋንጫ በልቶ አያውቅም አለኝ ፓቻ። ይሄ የፈረንጆቹ ስታቲስቲክስ እና እውነተኛ መዝገብ ላይ ያለ ነው። ለምሳሌ ብንመለከት በሊቨርፑል ሳላ፣ ማኔ፣ ፈርሚኒዮ
ዋንጫ ሲበሉ አምና እንዲሁ ደግሞ ሳላ ከ20 በላይ ዋንጫ ሲበላ ሃላንድ እንደዚህ ቫን ኒስተልሮይ እንደዚህ ሮናልዶ ሩኒ ምናምን እንደዚህ እውነት ነው። ሌሎችም ደግሞ ማነጻጸር አለብና የአርሴናል አጥቂዎች በዚህ ዓመት ግብ አላስቆጠሩም። ሁለተኛ ሆኖ ዋንጫውን ይበላል ብለን ተስፋ ያደረግነው ማንቸስተር ሲቲ በዚህ ዓመት እኮ ሃላንድ አንድ ግብ ነው ያገባው። አዲሱ ዓመት ጃንዋሪ ከገባ አንድ ጎል ነው ያገባው። እስኪ ወደኋላ ልመልሳችሁ። የፈረንሳይ ብሔራዊ ቡድን 1996 98 የዓለም ዋንጫን ሲበላ 2000 2000 ላይ የአውሮፓ ዋንጫን ሲበላ ዱጋሪና ጊቫርሽ እኮ ናቸው አጥቂው። ዱጋሪ አንድ ግብ አላገባም። በዚዳን የተለያዩ ግቦች በፔቲ በሎረን ብሎ በቱራም በነሱ የተገኙ ኳሶች ናቸው። በአውሮፓ ዋንጫ እንደው ሎረን ብሎ 2 ግብ ያስቆጠረበት ክሮሺያ ላይ መሰለኝ ለፍጻሜ ለማለፍ ክሮሺያ ላይ ቱራም ግብ ያስቆጠረበት ጥሩ ነው። ግብ ያስቆጥሩ አጥቂዎቹ ግን አጥቂዎች ግብ ሳያስቆጥሩ ዋንጫ አያገኙም ማለት ለኔ ሎጂካል አይደለም ወይም አሳማኝ አይደለም። ዱጋሪ ኢቭን የተመረጠው በዚዳን ጓደኝነት ነው የሚባል ዜና እንሰማ ነበር። ከዛ በኋላ ሜክሲኮ የሄደው በስትራስበርግ የተጫወተው በኋላ ማርሴም ተጫውቷል መሰለኝ። ጊቫርሽ በፈረንሳይ ውስጥ ለብሔራዊ ቡድኑ ብዙም ግብ ከዛ በኋላ እኮ ፈረንሳይ ያገኘችው ጥሩ ግብ አስቆጣሪ ትሪዚጌ ነው። ትሪዚጌ፣ ቴሪ ሄንሪ፣ ዊልቶርድ፣ ፔሬስ እነዚህ ወደ አጥቂ ሆነው ግብ ማስቆጠር ጀምረዋል። ግን የአርጀንቲና ብሔራዊ ቡድን ሜክሲኮ ዋንጫ ሲበላ ከፊት ለፊት ካሉት ውስጥ እንግዲህ ፑቻጋ ጀርመን ላይ ያስቆጥሯል። እነ ቫልዳኖ አሉ። ቫልዳኖ ነው አንድ ግብ ያስቆጠረው። ከመሃል በነ ማራዶና በነ ፓፕቲስታ በነ ብራውን ግቦች ነው አርጀንቲና ስትገፋ ስትረዳ የቆየችው። ትክክል ነው። አጥቂዎች ቢያገቡ በጣም ጉዳዮች ይቀላሉ። ነገር ግን የአርሴናልን ጉዞ ጥያቄ ላይ ለመጣል ማይቆፍር ማይበሮበር ማይቧጠጥ ማይቧጨር ሎጂክ የለም። አሁን ከሎጂክ ወጥቼ እኔ ራሴ አንድ በብስጭት ቃል ምገባላችሁ ነገር ምንድነው? ይሄ ሐሳቤ ጤናማ ይሁን አይሁን አላውቅም። አርሴናል ይህን ዋንጫ ካልበላ እኔ ወይ ኳስ አላውቅም ወይ በአደባባይ ይቀጣለሁ ብዬ ለመፎካከር የሚዳዳኝ ጉዳይ አለ። ማን ነው ሊደርስ የሚችለው? አርሴናል ላይ ማን ነው በብቃት ሊደርስ የሚችለው? እኔ አሁን ባለው ብቃት ማን ይደርሳል ብለህ ጠርጥር ብባል ሊደርስ አይችልም። አሁን ካሉት በሙሉ ኮተቶች ፉላም ይሻላል። መሰረታዊ የኳስ ዕውቀትን ይዞ ቲሙ በአፍሪካ ዋንጫ 5-6 ቋሚ ተሰላፊዎቹ በመሄዱ ተቸገረ እንጂ መሬት ነክሶ እግር ኳሳዊ ሐሳብን በውጤት ይዞ ተጫወተ የነበረው ፉላም ነው። ሊቨርፑል ነው ከስሎት ጋር አሁን አርቴታ ላይ የሚደርሰው? ፔፕ ጋርዲዮላ ነው ወይስ አሰልጣኝ እየቀያየረ ያለው ማንቸስተር ዩናይትድ እና ቼልሲ ናቸው የሚደርሱት? አስቶን ቪላ በሜዳው በኤቨርተን እየተሸነፈ ከሜዳው ውጭ ኒውካስልን እያሸነፈ እኮ ነው። አርሴናል ዋንጫ ላይ ያገኝ ይችላል። ምናልባት ከታች ተመራርጦ ከመጡ ዋንጫ ላይ ያገኝ ይችላል። ከታች 4 ቡድኖች አንድ ቡድን ሰርቶ ከመጡ ይሄ ራሳችንን ስብዕናችንንና ክብራችንን አደባባይ ላይ ባናቀል ባናሰጣ ይሻላል። እኔ ተሳስተን አርሴናል ዋንጫ ባያገኝ ይሻላል። ሆን ብለን አርሴናል ዋንጫ አያገኝም ብለን ዋንጫ ሳያገኝ ቀርቶ የገሌ ንግግር ትክክል ነው ከመባል አርሴናል ዋንጫ ያገኛል። የቲሙ ስብስብ የአርቴታ አመጣጥ አወቃቀሩ የቲሙ ስብስብ የጨዋቾቹ ፍላጎት ብለን ሐቁን ተናግረን በሚባሉ ጥቃቅን ጉዳዮች አርሴናል ዋንጫ ባያገኝ እኛን የሚያቀልን ጉዳይ የለም። አንዳንዱ የእምነት ማምለኪያ እንትንም ጠርቶ ኢትዮጵያ ውስጥ የሚምላል በእግር ኳሱ ከምናገኘው ሐሴት በውድድሩ ከምናገኘው እርካታ ይልቅ
ከምናቸው ውድድሮች በላይ ደግሞ ሆኖ መታወቅ የሚፈልጉ ጭባ ጋዜጠኞች ያሉበት ሀገር እኮ ነው። እነሱ ናቸው አሳስተው እኛን ለስተት የሚዳርጉን እልህ ውስጥም የሚያስገቡን። በተለይ አዲስ አበባ ያሉ ተመልካቾችን አርሴናል እና ማንቸስተር ሲቲ ሲጫወቱ ወይም ኤቨርተን እና ሊቨርፑል ወይም ደግሞ ማንቸስተር ዩናይትድ እና ቼልሲ ሲጫወቱ የሚሰጡት ትንታኔ ከጫወታው በላይ ራሳቸውን ለማግዘፍ መጥተው የሚንጨረጨሩ በጣም እግር ኳሳዊ ልምሻ ያላቸው ጋዜጠኞች አሉ። እኔ ጋዜጠኛ ለማለትም አንድ ጀብራሬ ተጋብዞ ባለፈው መንሱርና ሁሴንን እነዚህ ሁለት ወንድማማቾች ብሎ ለመተቸት እኔ በሐሳብ ልንለያይ እንችላለን። ማን ነው መንሱርና ሁሴንን እግር ኳሳዊ በሆኑ ጉዳይ ላይ መተቸት የሚፈልግ? ነውር አይደል እንዴ? ያለምንም ማቋረጥ ያለምንም ርህራሄ ያለምንም ድካምና ያለምንም ማቋረጥ ለአመታት ሚዲያ ላይ ደረጃውን በጠበቀ ሁኔታ የሚዘግቡ ወንድማማቾች እኮ ናቸው። ትላንት ከሆነች ቦታ ላይ ተስፈንጥሮ እንደ ቁንጫ ማይክ ላይ ፊት ካሉ በኋላ ፖለቲካ ላይ ከርመው ፖለቲካው ታሽቶ እዛ ደቆ ሲከረፋ ወደ ኳስ ደግሞ ያፈገፈጉ ጋዜጠኛ ተብዮች አሉ። ይሄ ከቅርናት ጋር መተው እዚህ የሚመሽጉበት መንደር አይደለም። የዓለም እግር ኳስ ትንታኔ በጣም በሰከነ ሁኔታ በጣም ኳስን መሰጠትም ይፈልጋል። እኔ እንደ መንፈሳዊ ህይወት መሰጠትም ይፈልጋል እግር ኳስ። እኔ የሜዳ ቴኒስ ልዘግብል እያንዳንዷን ኳስ ወደ ግራና ወደ ቀኝ እያንዳንዷን አይቼ ነጥቡን አውቄ ለአድማጮቹ ለማቅረብ ብቃት ከሌለኝ ለምን ማይክ ይዛለሁ? ትላልቅ ሰዎችን በማዋረድ ትናንሽ ሰዎች ትልቅ መሆን የሚፈልጉበት አገር ነውና ስናደምጥ በመጀመሪያ እየመረጥን ማድመጥ አለብን። እንደዚህ አይነት ጭንጋፍ ግለሰቦችን ባለማድመጥ በአንድ ወቅት ኢትዮጵያ ውስጥ ካንቶና፣ ሚሪንዳ፣ ካምቦሎጆ ሚሪንዳ የሚባል የስፖርት ጋዜጣ መኖሩን ታውቃላችሁ? የሌለ ጋዜጣ አልነበረም። አረንቻታ ምናምን ነው የቀረው። ወደ 31 32 ሳይሆን ይቀራል የስፖርት ጋዜጣ። ጠሎ መጨረሻ ላይ 3 ጋዜጦች ናቸው የቀሩት። 4 ኢንተር፣ ሊብሮ፣ ወርልድ ስፖርትና ሃትሪክ አሁንም አለች። እጅግ በጣም እንዳሸን የፈሉ ጋዜጠኞች ነበር። አድማጭ በማጥለል በማድመጥ በማንበብ ሌሎቹም ከገበያ ማስወጣት ይችላል ያለ አድማ። አሁንም ሚዲያ ላይ ማንቸስተር ዋንጫ ማይበላባቸው 9 ምክንያቶች። አንድ መጽሐፍ በአንድ ወቅት ሲታተም የነበረ መጽሐፍ ነበር። ሀብታም የሚሆኑበት 6 ምክንያቶች፣ የሚወዷትን ልጅ ለማግኘት የሚጠቅሙ 11 ዘዴዎች። እንደዚህ አይነት የሚተነብዩ ጋዜጠኞች ያሉበት ሀገር ነው። አርቴታ ባርሴሎናዎች ጠይቀውታል። የጉፔስኮ ተወላጅ በመሆኑ ማድሪዶች ለመጠየቅ ይፈሩ ይሆናል። ምክንያቱም እሱ የሶሲዳድ ተጫዋች በመሆኑ የተገንጣይ ስሜት የባስክ ተገንጣይ ስሜት ስላላቸው እነ ማድሪድ ያፍሩ ይሆናል። እርግጠኛ ሆኜ የምነግራችሁ አንድ በሚዛናዊነት ሐሳብና አስተያየት እንድትሰጡ እቺን ሐሳብ ላቀብላችሁና እናንተ በየቤታችሁ አስተንትኑ። የሻምፒየንስ ሊጉ እጅግ በጣም በርቀት የሚመራ ብቸኛ ቡድን ከ7 ያሸነፈ አንድ በካራባኦ ካፕ ለዋንጫ ለማለፍ 90 ደቂቃዎች የቀሩ ቼልሲ ሜዳ ሄዶ 3-2 አሸንፎ የመልሱን ጨዋታ የሚጠብቅ ኤፍኤ ካፕ ውስጥ በብቃት ያለ ፕሪሚየር ሊጉን በብቸኝነት ለወራት የመራ ለ4 ዋንጫ የሚጫወት ቡድን ነው። በኔ ግምት እርግጠኛ ሆኜ ለመናገር መላምት ስለሆነ እግር ኳስ ምናልባት በአርሴናል የተሸነፈው ባየር ሙኒክ አጫዋቱና አያያዙ ጥብቅ ስለሆነ ሻምፒየንስ ሊጉን ባየር ሙኒክ ሊያነሳ ይችላል። ካልሆነ ግን አርሴናል ሻምፒየንስ ሊጉን ያገኛል፣ ፕሪሚየር ሊጉንም ያገኛል።
የሶስትዮሽ ዋንጫ ለማግኘት ማንንም የአርሴናል ደጋፊ ላስደስት አይደለም። እኔ እንደው የአርሴናል ደጋፊ እኔ አስደስቸው የሚደሰት የአርሴናል ደጋፊ ያለ አይመስለኝም። ከማንም የአርሴናል ደጋፊ ጋር እኔ አልግባባም። ምክንያቱም ብዙ ጊዜ ከሎጂክ ውጭ ስለሆኑ በማንኛውም ውድድር ሁሉም ቡድን ለነሱ ዱቄት ደቃቅ ዋንጫውን ሳይጀመር እናነሳለን ነው 22 ዓመት ሙሉ። እነዛ ዲስኩሮች ያሰለቹኛል። ግን እነሱ ይሄን ብለዋልና ከሎጂክ መውጣት እኔ በብቃት በበርካታ ዋንጫዎች ዘንድሮ ደጋፊዎቹን ያስደስታሉ። በተቃራኒው እንደ ቁምቡርስ አንገታቸውን እንደ ቀንዳውጣ አንገታቸውን እንደ ኤሊ አንገታቸውን አለት ውስጥ የሚቀብሩ ደግሞ ብዙ ምቀኞች አሉ። እግር ኳስ በምቀኝነት አይተነተንም። እኛ ሀገር እጅግ በጣም ምቀኛ ስለሆነ ነው ኃይሌን ቀነኒሳን አብረን መደገፍ ያልቻልነው፣ መሰረትና ጥሩነሽን አብረን መደገፍ ያልቻልነው፣ አንደኛና ሁለተኛ ወጥቶ በኦሎምፒክ ብርና ወርቅ እንዲያመጡ ያልፈለግነው እነሱ ልጆቹ መሃል የሌለውን ነገር ሰንቅረን እኛ ምቀኞች ስለሆነ ነው። እጅግ በጣም የምቀኝነት ሱስ ብቻ ሳይሆን የምቀኝነት ልክፍት ስላለ ትርጉም እንኳን በሚዲያ ለማቅረብ አርሴናል የሚጠለጠልበትን ትርጉም ነው የምንፈልገው፣ ወይም ከሙሉ ኢንተርቪው ጥቂቷን ወስደን። ይሄ እጅግ በጣም ይሄ አደገኛ ነገር ነው። ይሄ አደገኛ ነገር ነው። ያንተ የልጅህ የቤትህ ልጅ ጸጉሩ ከርድዶ የሌላው ቤት ልጅ ጸጉር መላጨት እንዴት ሊያስደስት ይችላል? በጣም አደገኛ ምቀኝነት ካልሆነ፣ ምክንያቱም እኔ ቤት ባለው ጉዳይ ላይ ለውጥ ማያመጣ ከሆነ ይሄ እንግዲህ በመጽሐፍ ቅዱስ ያለውን የክርስትና ሃይማኖት ሰዎች ታውቃላችሁ። በቁርአን ውስጥ ግን ምቀኝነት ልብን በእጅጉ እየበላ እንደ ጥንጣን እንጨትን እንደሚበላ ጥቁር ብካይ ቀለም ነጭን ጨርቅ ወይም ነጭን ቀለም እንዴት ዶሚኔት ወይም ሊያበላሸው እንደሚችል ቁርአን ይተርክልናል። እነዚህ ምቀኞች ገነት እንደማይገቡ ይናገራል። በሎጂክ እያንዳንዱን ነገር በሎጂክ ፈራጅ እንድንሆን እስልምና ያስተምራል። እነዚህ አስተባባዮች፣ ነገር አቀጣጣዮች፣ አውደልዳዮች፣ ሰውን ከሰው የሚያጋጩ በአንድ ጉዳይ ላይ ሚዛናዊ ፈራጅ ያልሆኑ ሰዎችን በትክክል መጽሐፉ ምን ይላል? ወየውላቸው ይላል። ነገር የሚሰብቁ ማለት ነው። አርሴናል በላ አልበላ የራሱ ጉዳይ። እኔ የሊቨርፑል ደጋፊ በመሆኔ ብቻ አርሴናል እንደማይበላ ሎጂካል ትንታኔ አቀርባለሁ ብዬ ስጣጣር ለኔ ከዛ በላይ ሞት የለም። ፓቻ እሱን ፕሮግራም ቀርቶ ኤክስፖርት አድርጎ ኤዲት አድርጎ አፕሎድ አድርጎ ሲለቅ ለኔ ሞት ነው። በዚህ አይነት ጉዳይ በህይወቴ ተፈትኜ አደባባይ ላይ ራሴን ማስጣት አልፈልግም። አርሴናል ላይበላ ይችላል። ያልበላበትን ምክንያት በአመቱ መጨረሻ ላይ ይቅርታ ጠይቀን እኛ ይሄን ገምተን ነበር እንላለን። ሊቨርፑል ከበላ ካልታሰበ ቦታ መጥቶ ዋንጫው ላይ ደርሷል። ቼልሲ አያያዙ ጥሩ ነው፣ ያሰልጣኝ ችግር ነበር። አዲሱ አሰልጣኝ መጥቶ እዚህ ደርሷል። ማንቸስተር ሲቲ መቼም ቢሆን ከሞተበት ተነስቶ ያቃል ያጨራረሱን ደርሶ ዋንጫውን በላ ልንል እንችላለን። አሁን ባለው ሁኔታ ግን የተሸነፉበትን ጨዋታ ቁጥር፣ ነጥብ የጣሉበትን የጨዋታ ቁጥር፣ የያዙትን ያጨዋወት ዘዴ፣ ተቃራኒን በማስጨነቅ ተቃራኒ ላይ ተጽዕኖ በመፍጠር አርሴናል የተሻለው አውሮፓዊ ቡድን ነው። የተሻለው አውሮፓዊ ቡድን። ስለዚህ አርሴናሎች ይህን ስል አንድም ላጋጠማችሁ የመንፈስ ስብራት ጥገና አይደለም። ትላንት የአርሴናል ደጋፊዎች በሰጣችሁት እኩይ አስተያየት በመበሳጨት ነው። ይህን ሰውዬ ካላባረሩት ድሮም ዋንጫ ያልፈጠረለት አፈግፋጊ የሚሸሽ ደካማ ብዙ ኮሜንቶች አንብበናል። በአንድ ቀን እንደዚህ አይነት የኳስ ድጋፍ የለም። አድማጮች የባጡን የቆጡን ከዛም ከዚህም የኢትዮጵያ እግር ኳስ በጣም ስለሚያበሳጭ በተለይ ደግሞ ጠፈፍ ጠዳ ወይም ጠለቅ ብሎ ያሉ ትንታኔዎችን የማድመጥ አጋጣሚ ብዙ ስለማናገኝ አጫጭር የቲክቶክ ዜናዎችን አግኝተን ለመከራከሪያና ለመወያያ እነሱን እንደ ማረጋገጫና እንደ ሪፈረንስ ስለምንጠቀም ጠፈፍ ያሉ ሐሳቦችን እናጣና
የጠለቅ ያለውን የተንጣለለውን የኳስ ማዕበል ትተን በትናንሽ እንጥፍጣፊዎች እየተነሳን የምንከራከረው ነገር ያደክማል። ብዙ ዓመት አየን፣ ብዙ ዓመት አነበብን፣ ብዙ ዓመት ተረዳን። አንዳንድ ጊዜ ኳስ ሚዛናዊ መሆን ብቻ አይደለም፣ መናገርም ብቻ አይደለም። ከምቀኝነት ወይም ደግሞ ከምንሰጠው ሎጂክ ጋር የሚጣረስ ሐሳብ ውስጣችን ካለ ራስ በራስ ደመነፍስ በራስ ስጋ ላይ ሀፍረት ከማምጣት በላይ ውርደት የለም። ሙሉጌታ ተስፋዬ ራሴ የምታዘብለት ሞቴን እመኛለሁ ይላል። ከ16 ከባድ ነገሮች ቀላሉን ነፍሴ የመረጠችለት ነፍሴን እጠየፋታለሁ ይላል። አርሴናልን መተቸት ካሉት ጉዳዮች ሁሉ ቀላል ሆኖ ሊሆን ይችላል። አርሴናል ዋንጫ ይበላል ብለን ባይበላ ነው የሚሻለው፣ አይበላም በዚህ ወቅት ከማለት 4 ነጥብ ብዙ ነው አይደለም። 1 ነጥብ ይሁን የመጨረሻ በግብ የሚለያዩ ቢሆንና በነጥብ ከሁለተኛው ጋር እኩል ቢሆን እንኳን እኔ በዚህኛው የአርሴናል ስብስብ እምነት አለኝ። የሊቨርፑል ደጋፊ ለዘመናት ከሊቨርፑል ጋር የቆየው ቋንቋዬ እግር ኳስ የነፍስያ አገሬ ሊቨርፑል ብቻችሁን አይደላችሁም በሚል ዜማ የተቃኘሁት አብዲራዋ ነኝ። you will never walk alone, our nation is ሊቨርፑል our language is football ብለን በዝማሬ የተቃኝተን ደማችንን ከቀዮቹ ጋር ያስተሳሰርን ምርጥ የእግር ኳስ ቤተሰቦች ነን። አርሴናልን ለመደገፍ ሊቨርፑልን መተው አያስፈልግም። በሊቨርፑል ማዕበል ውስጥ የዋኘን የአርሴናልን ሐሴትና ፍስሐ ለማድነቅ ጠቢብ መሆን፣ ደፋር መሆን ወይም ደግሞ ሞገደኛ መሆን አያስፈልግም። እግር ኳሳዊ ህሊና ሊኖረን ብቻ ይገባል። አርሴናሎች አይዟችሁ፣ ማንቸስተሮች እንኳን ደስ ያላችሁ። እንዲህ አይነት ተቃራኒን በየሳምንቱ የመድፈቅ ገድል እንዲቀጥል እንመኛለን። እግር ኳስ በዛ ቴምቦ ሲሄድ ወደ ስክሪኑ ቀረብ እንላለን። ሰዓት አርፍደን ጫውታ ለማየት የምንመጣ ከሆነ በጊዜ እንሰየማለን። ውድድሮች በጦፉ ጊዜ አርብ ዝግጅት እንጀምራለን ለቅዳሜው ውድድር። በእግር ኳስ መሃል ያለው ጡዘት በዕለቱ ሊያናደን ይችላል፣ ግን ጡዘትና ግመቱ ዓመቱን ሙሉ ነፍሳችንን ድብን አርጎ ሰቅዞ ስለሚይዝ እግር ኳስ አይጠላም። እግር ኳስ የሚወደደው ለዚህ ነው። አሁን በቀጣይ ቅዳሜ አርሴናል ከሊድስ ጋር የሚጫወት በጉጉት ነው የምናየው። 78 ነጥብ ከሆነ ጋር ከሊድስ ጋር ሲታይ አንጠረጥርም። ማንቸስተር ሲቲን አሸነፈ፣ አርሴናልን አሸነፈ፣ ቀጣይ ውድድር ያጓጓል። የካሪችን ጥበብ ለማየት የልጆቹን ቴምቦ የልጆቹን ፍላጎት ለማየት ወይ ዝግጅቱ ለትላልቅ ቡድኖች ነው። እንዲህ አይነት የሚጨምሩ ጉዳዮች ሲኖሩ እግር ኳስ ዓመቱን ሙሉ 38 ውድድሮች 380 ጫወታ ይጥማል፣ ደስ ይላል። አውሮፓን ጨምሮ ለአራትዮሽ ዋንጫ የሚጫወተው አርሴናል ቢያንስ 3ቱን ቢያንስ 2ቱን አሳክቶ ይህ በአገር ውስጥም በውጭም የሚጠለጥለው ደጋፊ አንገቱን ቀና እንዲያደርግ እግር ኳሳዊ ምኞቴ ነው። የሊቨርፑሉ የጥንት ደጋፊ በአብዲራዋ ቲዩብ ከፓቻ ጋር በምናዘጋጀው ፕሮግራም የፕሮግራሙ አስተባባሪ አብዲራዋ ነኝ። ይህ ፕሮግራም እንደተጠናቀቀ ፓቻ አርሴናል አጥቂዎቹ በጥምር 20 ግብ ማገቡ ከሆነ በፕሪሚየር ሊጉ ታሪክ የዋንጫው አሸናፊ ቡድን አጥቂዎች ከ20 በላይ ግብ ካላስቆጠሩ ዋንጫ ያገኘ ቡድን የለም ብሎ ደግሞ በሌላ ተቃራኒ ሎጂክ ይመጣል። እስቲ ከቤተሰቡ የሚመነጭ የተለያየ አይዲያ በሰከኑ ሁኔታ ተከታተሉና የራሳችሁን ብያኔ ስጡ። ብያኔያችን ደግሞ መደምደሚያም አይደለም፣ ሌላም ሎጂክ አለ። መልካም የረፍት ቀን ይሁን። ሮብለት ሻምፒየንስ ሊግ አለ። ነገ በሱ ዙሪያ ተመልሰን እንመጣለን። መላው የወላይታ ዞን የወላይታ ነዋሪዎች በማክሰኞ ኪፋታ በዩኔስኮ የተመዘገበበትን ዕለት ምክንያት በማድረግ የሚደረገው ትልቁ ፌሽታ በከተማችን በደማቅ ሁኔታ ይካሄዳል። ሁላችሁንም እንኳን ደስ ያላችሁ ማለት እፈልጋለሁ። አብዲራዋ ነኝ በአብዲራዋ ቲዩብ። ሰላም ቆዩ።